ምን ቢኖርህ ደስ ይላል? እኔ ምን ብሰጥህ ደስ ይላል? አረ ምን እኔ አላውቅም እንዴ ተብሎ ይጠይቃል እንዴ? እሺ እግዚአብሔርን አይመጣም። አንድ ለየት ያለ ነገር ገዝቼልሃለሁና ማለት ይሄን ነገር ለመግዛት ማለት ነው የልደት ጊዜ መስከረም 21 አልነበር ልደትህ? የዛን ሰሞን ልክ ልደትህ እንደነገ ምናምን ሊሆን ከሁለት ቀን በፊት ጀምሮ እየሮጥኩኝ ነበረ። በቃ እየተሯሯጥኩኝ ነበረ ይሄንን ዕቃ ለማግኘት ማለት ነው። ቡታጅራ ላይ ቡታጅራ ደግሞ ታውቃለህ ያው የፈለግከውን ለማግኘት ትንሽ ያስቸግራል። ጠበብ ያለ ከተማ ስለሆነ አይደለ? እኔ እንጃ የምር ትላልቅ ነገሮችን ለማግኘት በጣም ያስቸግራልና የዛን ሰዓት ፍፄንና ቤኪን ነበር ይዤ ስዞር የነበረው ይሄን ነገር ለመግዛት ማለት ነውና አልተሳካልኝም ነበር። ከዛ እንደውም ምን ነበር መሰለክ ያሉኝ እሱም በኋላ ወዝጉን ሰላም ፋሚሊ እንዴት ናችሁልኝ? ባላችሁ በሰላም ፍቅር ከናንተ ጋር ይሁን እያልኩኝ ዛሬ መጥቻለሁ። እኔ ወንድማችሁ ሃይሚና ብሩኬ ባለፈው ክፍል ላይ ያላያችሁ ሰዎች ገብታችሁ ክሊክ እያደረጋችሁ ቪዲዮ መመልከት ትችላላችሁ። ባለፈው ክፍል ላይ ሰርቼ ነበር ቀለበት ያደረገላት ማለት ነው። ስለዚህ የዛሬ ቪዲዮ ደግሞ ጽድት ያለ ቪዲዮ ነው። ምንም በቃ ምንም እንከን አይወጣው እና አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ የምትለውን በተን ክሊክ እያደረጋችሁ ከዛ ኦል የምትለውን በተን ስትጫኑ ሁሌ የሚሰራላችሁ ቪዲዮ እናንተ ጋር ይደርሳል ማለት ነው። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቪዲዮን ጨርሳችሁ ይዩት። በተለይ ሰብስክራይብ አድርጉ። ሃይሚና ብሩኬ ዛሬ ደግሞ አዲስ ነገር ይዘው መጥተዋል። ያው እንግዲህ የቀለበት ዋዜማም እንደሚደረግ መቼም አይጠፋንም፣ ግን ቸኮሉ ብዬ ባስብም እንግዲህ ልክ ናቸው። ያው ሁሉም ተመልካቹ ሁሉም ፋሚሊ የነሱን ስኬት ማየት ይፈልጋል። እንግዲህ ፋሚሊ ዛሬ ደግሞ የሰርጋቸውን ቀን ቀጠሮ እጣ ያወጡ ይገኛሉ። አብረን የምንከታተል ይሆናል። የትም ሳትሄዱ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ስታየው ያን ነገር ነግራችኋለሁ ያሉኝንና ያገኘሁትን ከዛ አይሆንም ብዬ ተውኩትኝ እና ብትከፍተው ደስ ይለኛል። አዎ ከዛ እዚህ ራሱ ማለት ነው ትናንት ደግሞ የጠፋሁብህ በዚህ ምክንያት ነው። ትናንት አልተገናኘንም እና ወደ ካንተ ጋር ስላልተገናኘው ነው ወደ ቪዲዮም ያልመጣሁትና የጠፋሁባችሁ ቤተሰብም አንተም ጋር የጠፋሁባችሁ በዚህ በጣም እየቸኮልክ እንደሆነ ይገባኛል። እኔ ደግሞ ወሬውን አስረዝመዋለሁ እና የጠፋሁባችሁ በዚህ ምክንያት ነው። አይነን ንቀል አንሳ ከዚህ እና በዚህ ምክንያት ነው። ይሄንን ፍለጋ ነው እዚህ ራሱ አዲስ አበባ ሆኖ ራሱ በጣም በመከራ ነው ያገኘሁት ይሄንን ነገርና ትንሽ ይከብዳል ለማግኘት። ግን አጣርቼ ትክክለኛ ስለመሆኑ በሰው አሳይቼ አጣርቼ ምን ብዬ ምናምን ነው ያገኘሁትና ስታዩ ተወደዋለህ ብዬ አስባለሁ። አሁን በሃይሚዮሬ እንቅልፍ ሳይመጣ በፊት እንደዚህ አድርገና ረጉዴ ፈላ። አሁን እነዚህ ነገሮች ራሱ በክብር ነው ማስቀመጥ ያለብህ። ስታስቀምጥ ራሱ ውስጥ ነው ማስቀመጥ ያለብህ። ገባህ አይደል? በጣም ነው የሚያምረው እና ቡታጅራ ላይ ማለት ነው ይሄ ብቻ ይሄ ምንድነው የሚባለው? ይሄ ምኑ? ይሄ ከላይ ያለው ምንድነው የሚባለው? ፍሬሙ ነው። እሱ ብቻ ነበር ያገኘሁት በወርቅ ይሄ ብቻ ማለት ነው። ከዛ ይሄማ በዛ ላይ እንትን ያለ ቢሆንስ የተበላሽ ምናምን ቢሆንስ ማለት ወርቅ ነው ይሄ? አይ ብር ነው። ወርቅ ነው ብር ነው አይደለም? ማርያምን ይምረኝ ነው። ቡታጅራ ላይ ይሄ ብቻ ምናምን እስቲ ነው ግራ የገባኝ። አዎ ቡታጅራ ይሄ ብቻ ነበር አለ ያለኝ እና ግን ይቅርብሽን ያንቺን ስለማቀሽ እንትን እንድትይ አልፈልግም፣ እንድትጎጂ አልፈልግም ምናምን ነገር አለኝና ማለት ለዋሽሽ አልፈልግም፣ ማስተማማኝ አይደለም ይሄ ነገር ይቅርብሽ ሲለኝ ተውኩት። ልጁ ስለሚያቀኝ እንትን ማለት አልፈለገም እና በኢየሱስ ስም ነይ የኔ አንበሳ ነይ። ተባረኪልኝ ቤተሰብ። እንግዲህ እኔ በቃ እግዚአብሔር ይፈች የኔነት እስቲ በደንብ ልቀፍሽ ነው። ከተነሳን አንታየም ሁላ እንዴት አሰብሽው? እኔ እኮ ግራ የገባኝ እንደዚህ ብዙ ነው ያለኝ ታውቂያለሽ። እና ወርቅ ነው ስትይኝ ላምን አልቻልኩም። ማለት እንደዚህ አይነት ከለር ከለሩ ነው ታዲያ ቼክ ማስደረግ ትችላለህ ካላመንከኝ። ወርቅ ነው የመቁጠሪያው ነው እንትኖቹ እነዚህ
አንቺ ግን ከባድ ሰው ነሽ ማርያም እና ማለት ነው በጣም ሪዲት ይላል። በጣም ለፍቻለሁ። ምንድን ነው ትፈልጊው? ቤተሰብም እናንተም ይቅርትልኛላችሁ ትናንት ስለጠፋው። ኧረ እንኳን ጠፋሽ። ኢየሱስ በጣም ነው የሚያምሩት። ወደኋላ ኧረ የምር ካላ እንግዲህ ፋሚሊ የሚገርም ጊዜ እያሳለፉ ይገኛሉ። ያው በጣም ደስ የሚሉ ጥንዶች ናቸው። ሌላ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ አይተመጣልን። ወደ ቪዲዮ መንከኝና ቤት ውስጥ ካሉ ሰዓቶች ጋር አንተ አይንህ እውር ነው እንዴ? አትለይም እንዴ? ቼክ አድርግ ግን ማለት ነው ሄሚ አሰራ ለማመን እንዴ አሰራ ያለ እና አስራ ካልወጣህ ነው ለማመን ነገር እዚህ ጋር ተሰቅላለክ ግን ይመችሽ። ስማኝ አሁን የሰርጋችን ስጦታ ነው ታያለሽ እንዴ? አሁን ለሰርግ ብዙ ጥሎሽ ስለሚጠበቅብህ ከዚህ በኋላ ለአንተ የለም ምንም ጥሎሽ የለም። ለሰርግህ ራሱ ይሄን ሰዓት ነው እንድታረግ የምፈልገው እና ምን እንዳደርግ ፈልገሽ እንዴ? አፕል ዋች አለኝ እሱም ኤክስፔንሲቭ ነው ባይገርማችሁ። ይሄ ራሱ ያበደ ነው። ይሄ ራሱ አፕል ዋቹ ሊሆን ይችላል ምን ማለት ነው? ያ ዋች ማርያም ስንት መሰለሽ ጊፍትን ይሰጠኝና 190 ምናምን ሺህ ብር ነው እና በጣም ትንሽ እኮ ነው። ከዚህ አንፃር ለነገሩ ወርቅ በዚህ ሰዓት በጣም ውድ ነው። ያማል እንዴ? እኔ እንደውም በዚህ ሰዓት ለምሰላችሁ በዚህ ሰዓት ወርቅ ሰዓት መግዛት ጥሩ ነው። ሰዓት መሆኑ ብቻ ሳይሆን የምር ግን የሆነ እንትን እንኳን ብትፈልግ መሸጥ እንኳን ብትፈልግ ግን እንዳሸጠው ስጦታ ነው። በጣም የናክሽ ነው ልበልሽ። ምን ሊሰራልኝ ነው የሚሸጠው? ወርቅ ስለሆነ ሲሞት ነው አይደለም እንዴ? አንቺ እኮ ነሽ የሰጠሽኝ እናትዋ እንዴ? ምን ይቀልድ ነው አቡ? በቃ ተመቸኝ። ነይ ሰሚ ትቆያለህ። አረ እግዚአብሔር እንደዚህ ብሎ ነው ኩኝት እና ያ ብቻ ደስ ስላለ ደስ ብሎኛል። ወርቅ አልማዝ ብልሽ ይገልጽሻል። አረ ነይ በእናትሽ እግዚአብሔር ጭራሽ ኤክስፔክት አላደረኩም። አይ እኔ በነገራችን ላይ ማለት ነው ያሰብኩት ቆይቷል። በቃ እንደነበር ለልደት ጊዜ ነበር መጠየቅ ትችላለህ። ፍፄንና ቤኪን ምናምን ሁላ ትንሽ ነው የሚመስለኝ። አዎ ለዛ ደግሞ ስላልተለመደ ማለት ነው በፍለጋ ካልሆነ አታገኝም እዚህ ኢትዮጵያ ውስጥ። በስማ በጣም ለፍቻለሁ ይሄን ለማግኘት። በቃ ይፋጫል ማረም እኔ ራሱ አፏጨው እኮ ምን ነው ጎረምሳ እየዋጠኝ ነው ካንተ ጋር ይዋልክ። ግን ቴንኪው እሺ በእናትሽ ሶኔት። አይ ችግር የለውም ኖ ፕሮብሌም ቴንኪው ኖ ፕሮብሌም ዶንት ወሪ። እኔ በቃ ቤተሰቦች አልቻልኩም። ተው ማርያምን ደስ አለኝ ማርያምን። በቃ ከኔ ከሰዓት ውስጥ 3 ሰዓት ነው አሁን 4ኛ ማለት ነው። የምትወደው ነው ወይስ ትልቅ ውድ ሰዓት ስለሽ አሁን ያ 100 ምናምን አልኩሻ። ይሄ ራሱ ስንት መሰለህ 28 ነው 30 ሺህ ብር ነው ይሄ ሰዓት ራሱ። ይሄም ጊፍት ነው የሰጠኝ ማቤቴ መቼ ራሱ ማለት ነው ለኛን። ይሄን ማስታወሳለሁ ከቦስ ጋር ማለት ከሚፍታ ጋር በጣም እንትን ብላችሁ ነበር የሆነ ሰዓት ላይ አፍልተን ነበር ፈላችሁ ስቶሪ ምናምን። ከዛ እኔም አለ ያኛው ስንት ይሁን አላውቅም፣ ግን ከያ ምናምን ብቻ እኔ በቃ ሀብታም ይሆንኩ ነው መሰለኝ። ዱቺ ቴንክ ዩ በእውነት እግዚአብሔር ይመስገን። ሰው ነው የሰው ፍቅር ቢሰጠውና ይመስገነው። ማርያም ደስ ብሎኛል ስለወደድከው። ቴንክ ዩ በጣም እንግዲህ አሁን ትንሽ እረፍት ላድርግ። በቃ እዚህ ቁጭ ብዬ አስቤ እንደዛማ ከሆነ እዛ መርፈዱ ነው። ቆይ ይሄን ከሱፍ ጋር ነው የምለብሰው። እሺ ከሱፍ ጋር ነው የምለብሰው። ፋብሪ ተመልሰን መጥተናል ማለት ነው። ቪዲዮ ይሄው እንደምትመለከቱት በጣም አስገራሚና ድንቅ አስደሳች የሆነ ነገር እያየን እንገኛለን። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። 90% ሰብስክራይብ ሳታደርጉ የምታዩ ሰዎች ረፉ፣ አድቡ ረፉ እና ደስ አይልም እኮ እናንተም ብትሆኑ ደስ አይልም። ስለዚህ የቀረውን ቪዲዮ አይተመጣለን ወደ ላላስቀምጥ ይመቸኝ። ሁሌማ እንድታደርገው አልፈልግም። ለምሳሌ አንተ አደጋ ላይ እንድትወድቅብኝ አልፈልግም። ሲጀመር አላስሮም። እሺ ስሙ አላስሮም አታገኝ። አይ አላስሮም ሳይሆን ፕሮግራም ላይ ምናምን ማታስረዋለህ ይላል። በጣም ነው የሚያምሩ ማርያም በጣም ነው የሚያምሩ የኔና ቴንኪ በጣም ወደድከው
ወደድከው ደስ ብሎሃል? ወደድከው ይባላል አይባልም። እንዴት ነው ወደድከው ነገር ወደድከው የሚባለው? ለቀስ ብዬ ደብቄ ነው ማስገባሽ። ግን ከዚህ እቃው እንዳታንገላታው ከነቃው አስቀምጠው። እንዴ ምን ነው ፈራኝ እንዴ? አሳይቻለሁ ሳልወስደው መልሽ። አራስ ቀልድ ነው እንዴ? እንዴት ነው የሚባለው እንደዚህ? በቃ አየኸው አይደለ? እንድታየው ነው እንጂ እኮ ልመልሰው ነው። ሰዓቱን ሁሉ አዙሬ ያሰርኩት ልመልሰው ነው። የት? አይ እኔ ማለት ካየኸው በቂ ነው። አሳይቼ ከወደደው መጥቼ ገዛዋለሁ ብዬዋለሁ። ልመልሰው በጣም ነው ደስ ያለኝ። አረ እግዚአብሔርን በቃ ፏ በልልኝ። ፏ ደስታህን ነው ፈልገው። አረ ቤተሰቦች እንኳን ጠፋች አንድ ቀን ይመቻል። ደግሞ ባይገርምሽ ቲክታክ ፖስትቼ አረ ምን ሆናችሁ ምናምን እያሉ እየጨነቁ ነበርና ገርሞኛል። እኔ እኮ እንዴ ኮሜንት አይቼ ነበር። ባይገርማችሁ ማለት ነው ቤተሰቦች ያ ስራ የሆነ ላይክ የሚገባው ስራ ነው አይደል? ያምራል። ኦሬዲ አሁን ዘፈን ስለምንወድ ነው የምንሰራው አይደል? ስለምንወድ ምናምን ነው የምንሰራው። አንዳንድ ጊዜ ያው ይኖራል ነካ ምናምን አንዳንዴ ይኖራል ስትነኪኝ በሚለው እንደ እውነቱ ከሆነ የዛን ቀን ያው ክላሴን ስለቆለፍኩብህ ነው እንደዚህ አይነት ዘፈን እምቢ ስላለች ነው አለኝ አይደል? እኔ በቃ ለማንኛውም እንወዳችኋለን። ግን አንዳንድ ሰዎች በጣም አራድዬ ናችሁ። እንዴት አሰባችሁት? እንዴት አሰቡት? ቆይ ምኑን? አይ እምቢ ስላለች ነው። አንዳንዶች አሁን በእንደዚህ አይነት መልኩ ያሰቡ ሰዎች ጎበዝ ናቸው፣ ላይክ ይገባቸዋል። ግን አንዳንዶች ደግሞ የተጣላን የመሰላቸው ሰዎች አሉ። ግን አይደለም ነው ቲክታክ የምንጠቀምበት ኦሬዲ ለስራ ነው። አሁን እዛ ጋር ተጠበንበት አይደለ? እንትን በጣም ስራ የሚፈልግ ቀረጻ ነው። ያምራል። እሱ ነገር እንደዚህ አይነት ነገር ስንሰራ እውነቱን ተናገር። ምን እኔ አሁን የነ ሁሉ ሰዲ ያልሽኝ ረሰችው። ሲሪየስ የት ነው እንሄዳለን? አሁን የሰርጋችንን ቀን መወሰን እንችላለን። ይቻላል። እኔ ችግር የለብኝም። ዛሬ እንጋባ፣ እንደውም እንጋባ። ተጋባን እኮ። ይሄ እኮ ቀለበት ነው እኮ፣ ቃል ኪዳን ነው። ገና ደግሞ አዙረሽዋል። እኔ ኧረ አላዞርኩትም። ሰነፍ እንዲህ ነው የሚታሰረው። የምርህን ነው? ለሰው አይደል የሚታየው? አሁን ሰው አመያ ይሄው እጄታውን ይዝጋው። እኔ ለራሴ እንዳይ ነው። ይሄው እንዴ አይደለ? ያምራል እኮ ቀይ ሆንሽ እንጂ ጥቁር ወርቅ አለ ትላላችሁ። እንዲታይ በደንብ ከእጄ ጋር ተመሳሰለባ። ይሄ ነው በቃ ትንሽ ለየት እንዲል ያደረገው ከቆዳ ይሄኛው ነው። ከላይ ያለው ግን በጣም ነው የማመሰግነው። ለምን መሰለክ? ቢያንስ ሌላ ፈርጥ ምናምን ያለበት ቀለበት አልገዛልኝ። ሀብሉም እንደዛው መስቀል ነው ያለበት። ትልቅ ትርጉም አለው። በጣም እናመሰግናለን። ስንት ናችሁ? እኔና ልጆቼ ስንት ናችሁ? ቴንኪው። ብቻ ግን እግዚአብሔር ያክብርልኝ። እኔ አሁን በሰፊ ነው ማመሰግንሽ። ኧረ እኔ ምስጋና አልፈልግም። አንተ ምንድን ነው የምትለው? አይ ጨጓራ አይደለም። እንዴት በሰታምኝልኝ? እኔ ምስጋና አልፈልግም። ቆይ አሁን ስለደነገጥኩ ማለት ነው እስካሁን ግራ ገብቶኛልና አስሬ ነው ማምነው። ይዘህ ነው አምጥተኛው። ግን በጌታ ይዘህ ነው አምጥተኛው። ከዚህ ጋር ስተኛ ይሄንንም ስለማውል ከዚህ ጋር ነው አድርጌ የምተኛ። መቼ ብቻ አንተ ብቻ አፏ በልልኝ። ሌላ ደስ ብሎኛል። እኔ እግዚአብሔርን ቤተሰቦች ተካሽ። አሁን እንሂድ። ወርቃል ማለት ቤተሰቦች እንዴ የሚጠጣው ውሃ ራሱ የጎልድ ነው። ጎልድ እሺ፣ ሰው አለ ለካ። ደስ ብሎኛል። በጣም እንትን ሳሳህለት በጣም ነው የሳሳለት። ይሄንን ማለት ነው እንትኑን ለመክፈት ራሱ እየሳሳለት ነው። እና እንግዲህ ፋሚሊ እየተመለከታችሁ ያላችሁት የኔ ምርጥ ፋሚሊ ማለት ነው። ሼር ማድረጋችሁ እንዳትረሱ፣ ቪዲዮን ላይክ ሼር ማድረጋችሁንም እንዳትረሱ። ቪዲዮን ሲጨርሱ ልክ እንደባለፈው ኮንግራቹሌሽን ማለታችሁ እንዳትረሱ። ያው ቀን እየቆጠሩ ነው። ሊቀወጥልን ነው ሊቀወጥ ነው ልትሉ ነው። ያው ሰርጋችሁ እየቀረበ ነው። ቀን እጣ ምናምን እያወጡ ነው። እንግዲህ አብሮ መኖር ደስ ይላል። አብሮ ያለውን ነገር የምንከታተል ይሆናል። እስከዛው ድረስ ሰብስክራይብ ያደረጋችሁ ቪዲዮ መመልከት ትችላላችሁ። ወደ ቪዲዮ ቤተሰቦች እንወዳችኋለን፣ እናከብራችኋለን። ያው እንደዚህ አልፈለኩም ነበረ። ይዤው ወጥቼ ቢሆን ኖሮ እዛ ቦታ ላይ ወይ መኪና ውስጥ ነበር ሰርፕራይዝ ላደርገው ያሰብኩት። ረስተሽው ነው? ረስቼው እዚህ ውስጥ ደብቄ ስትመጣ እንዳታየው። ከዛ ድንገት መጣብኝ ሳላስተካ እርስት አድርጌዋለሁ ጭራሽ ማለት ነው። ምን አይነት ሰው እንደሆንኩ እንዴት ነው በዚህ እድሜ መርሳት የጀመርኩት? ሄደሻል እንዳቁ ሄደሻል። እንዳቁማ 30 ሞል 40 ሞል 42 አልሰማችሁም? እሺ አሉ 42 ነኝ
እናቴን ላገባ ነው። አንተ አያትን እናትህ 42 ይሞላታል። ሙሽዬ 50 ምናምን አትሆንም ብለሻል። ትሆናለች። አራቱንም ከመኮ ነች። ወጣት እኮ ናት። 55 ምናምን ይሆናታል። እሺ ታዲያ ምንድነው ግን ወጣት ነች፣ አራድዬ ነች። ብታይ እንደዚህ ቪዲዮ ላይ እንደምትፈራው መስላችሁ ነው። የኔ አንበሳ እና ቆፍጣና ነው እንጂ ከቪዲዮ ውጪ ማለት ነው። ገላችኋለች በሳቅ ፈታ ያለች ሰው ናት። በጣም ደስ የምትል ሰው ነች ሙሽዬ። አይ ላቭ ዩ ፎሬቨር ቬሪ ማች። አይ ላቭ ዩ ፎሬቨር ቬሪፋይ ልን ነበር። እሺ አይ ላቭ ዩ ቬሪ ማች። ቤተሰቦች እንወዳቸዋለን። በሰፊው እናወራበታለን በዚህ ጉዳይ። እሺ ውሃው ቢቀመጥስ እዛ እገዛልሻለሁ። እሺ ውሃ ተይ፣ ምንም መሸካከም ምናምን አያስፈልግም። እኔን እኮ እያወራሁሽ እኮ ነው። እኔ ደግሞ እነሱን እያወራኋቸው ነው። ሂድ፣ እንወዳቸዋለን። እሺ ቻው። ወይኔ ቆይ ቦርሳዬን አሁን ቆይ እሺ ተረጋጊና ምንም አረሳሽም። ሌላ ድጋሚ እንዴት አረሳሽም? ምን እሺ ወይኔ ዋው በቃ እንሂድ። እዚሁ እናሳልፍ። አዎ በቃ የምርህና? አይ ነይ የሆነ ነገርም አለ። እሺ አት ላስት ታይም ቀርበናል ማለት ነው የኔ ፋሚሊ። ስለዚህ ቪዲዮ የኔ መስል ነበር። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉልኝ። ሰብስክራይብ ያደረጋችሁ ቢግ ሪስፔክት እንደ ቢግ ላቭ ብለናል። ስለዚህ ቀጣይ ቤንግና ቀውጢ በሆነ እሳት በሆነ ቪዲዮ ተመልሰን እንመጣለን። እስከዛው ድረስ ሰብስክራይብ ማድረጋችሁ እንዳትረሱ። ቡም ሻከላካ በሌላ ጊዜ እንመጣለን። ሰላም ቆዩልኝ። ከዛ በፊት ግን ብሩኬና ሃይሚ ተጋብተው ሰርጋቸውን ልጆቻቸውን እስክናይ ድረስ ናፍቆናል ማለት ነው። ስለዚህ ፍቅርን ያስተማሩ የፍቅር ቤተሰቦች ናቸው። ስለዚህ ምርጥ ፋሚሊያንስ ናቸው። ቢግ ሪስፔክት እንደ ቢግ ላቭ ሶ አይ ላቭ ዩ ዊ ላቭ ዩ ብለናል። ስለዚህ በእኔ ስም ሰብስክራይብ አድርጉ ባካችሁ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ይሄ ቪዲዮ በደንብ ቫይራል መውጣት አለበት። ዩቲዩብ ላይ ቫይራል መውጣት አለበት። እንዴ እናንተ እያላችሁማ እንዲህ አልሆንም። ስለዚህ ቀጣይ በሌላ ቪዲዮ እስኪ አብረን እንመጣለን። እስከዛው ድረስ እግዚአብሔር ይጠብቀን ሁላችንንም። ሰላም ነው የሰው ጤና፣ ደስታ፣ ሰላም ነው የሚቀድመው። እስከዛው ድረስ ሰላም ሁኑልኝ። ቻው